ተነጋግራ ጨርሳለች። ሞገሴ አሁን ላይ የችግሩ መንስኤ ምን እንደሆነ ቆም ብሎ ማሰብ ጀምሯል። በመጀመሪያ እሱ የሰራቸው አንዳንድ ስህተቶች አሉ። ለዚህ ደግሞ አሁን የደረሰብኝ በቃ ቅጣቴ ነው በማለት አምኖ ተቀብሏል። ታዲያ በዚህ ሁኔታ መቀጠሉ ደግሞ የበለጠ እሱን ወዳልሆነ ችግር እየከተተው እንደሆነም አሳምኗል። ዛሬ ላይ እንደውም ሉላ ያለችበትን ሁኔታ መጠየቅ አለብኝ፣ በቃ ከውድቀቴ መነሳት አለብኝ፣ ሞገሴ ተነስ በማለት ለራሱ ቃል ገብቷል። በዚህ ሁኔታ ከራሱ ጋር በውዝግብ ላይ ሳለ አጋቹ ግን በቅርብ ርቀት ሆኖ ይከታተለው ነበረ። ለማህሌት በመደወልም ሞገሴ በቅርብ ርቀት እንዳለና ሊያጠቃው እንደሚፈልግም ነግሯታል። ማህሌትም ሰውየው አደገኛ ስለሆነ ተጠንቀቅ፣ አንተን ቀድሞ እንዳያይህ እያለችም እገታው በጥንቃቄ እንዲሳካለት የነገረችው ነበረ። አጋቹም በቅርብ ርቀት ስለሆነ ሞገሴን በቀላሉ ማጥቃት እንደሚችልም ቃል ገብቶላታል። ሰላም ጤና ይስጥልን ውድ ቻናሌ ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ምሳሌ ድራማ ክፍል 57ን እንመለከታለን። እንግዲህ በባለፈው ክፍል ቅድስት ለምሳሌ ሕክምና ስትል ማለትም ወደ ሴተኛ ዳሪ ህይወት ሄዳ ነበረ። የገጠማት ህይወት እጅግ በጣም የሚያሳዝን ነበር። ማለትም ከአንድ ሽማግሌ ሰው ጋር ስትጠጣ አምሽታለች፣ በጣም ሰክራለች። ሽማግሌውም የቅድስትን መስከር ሲጠብቀው ነበር። ማለትም በመጀመሪያ ይች ልጅ የቡና ቤት ህይወት የመጀመሪያዋ ስለሆነ እጅግ በጣም ከባድ ሆኖባታል። አብሯት የነበረው ሰውም ይህ አጋጣሚ ምቹ ሁኔታ እንደፈጠረላትና ከእሷ ጋራም ለመተኛት የተጣደፈም ይመስላል። በዚህ ሁኔታ ሲያሰክራት ሲያጠጣት አምሽቷል። ዳጣ ግን ከእሷ ለመድረስ ሩጫዋን ቀጥላለች። በመጨረሻም ወደ ሬስቶራንቱ በምታመራበት ሰዓት ወደ ውስጥ አትገቢም በማለት የቤቱ ዘበኛ እንቅ አድርጎ ይዟታል። እሷም የማድነው ነፍስ አለኝና ወደ ውስጥ ልግባበት እያለችም ዘበኛውን ለመነችው። ዘበኛው ግን ገንዘብ እንደሚፈልግ ይነግራታል። ከዛም 5000 ብር ይጠይቃታል። 5000 ብር የላትም። ሆኖም የተወሰነ ገንዘብ ሰጥታው ወደ ውስጥ እንድትገባም ያደርጋታል። ሽማግሌው ቅድስትን ወደ መኝታ ክፍል ይዞ ለመግባት እየተጣደፈ ባለበት ሰዓት ነበረ ዳጣ የተከሰተችው። ዳጣም ቅድስትን እየጎተተች ከዛ ሬስቶራንት ታወጣታለች። በጣም የሚያስገርም ነው። ብቻ አንተ ሽማግሌ ምናልባትም እኮ ከቤት ብዙ ልጆች ይኖርሃል፣ አንተ ግን እዚች ለግላጋ ወጣት ጋር ስትጨፍር አታፍርም እያለችም ሰደበችው። ሽማግሌውም ያስበው ስላልተሳካለት በጣም ተናዷል። ቅድስትን ይዛ ወደ ቤት ስትመለስ ብሩኬ ከልጁ ጋራ ማለትም አሁን መግባባት የሚችሉት በምልክት እንጂ መናገር ከማትችለው ምሳሌ ጋር እያወሩ ነው። በዚህ ሁኔታ ቅድስት እየተንገዳገደች ጫማዎቿን በእጇ ይዛ ነበር ሰክራ የገባችው። ቅድስት ከወትሮ በተለየ ምን አግኝታ ነው? ለምንድን ነው የሰከረችው? ዳጣ አንቺ ነሽ አይደል ያጠጣሻት እያለም እሷን ተቆጣት። ዳጣም ምንም እንኳን ነገሩን ከስር መሰረቱ ሁሉንም ነገር ጠንቅቃ ብታውቅም ለብሩኬ ግን ደብቀዋለች። በስከ መጨረሻም ወደ መኝታ ክፍሉ ሰጃትና ተረፍ በማለት ቅድስት ወደ መኝታ ክፍል እንድታርፍ ይደረጋል። ማህሌትም ለኤፍራታ ገንዘብ እንደሰጣትና ወደፊትም ምኞቷን ሊያሳካላት እንደሚችል ዝና ቃል እንደገባላትም ነግራታለች። ማለትም የቤት ፍላጎትሽ ችግር የለውም እገዛልሻለሁ ብሏታል። እሷም ቤት እኮ እገዛልሻለሁ ብሎኛል እያለችም ነገረቻት። በጣምም ተደሰተች። ይህንን ካደረገ እጅግ በጣም መልካም ሰው ነው ማለት ነው። ነገር ግን እንዲሁ ሲያዩት የሚያስፈራ ይመስላል፣ ቃሉን ግን የሚተገብር ይመስልሻል አለቻት። በደንብ ነው የሚተገብረው፣ ዝና ከተናገረ አንዳችም የሚያጎድለው ነገር የለም እያለችም ማህሌት በማይጨበጥ ህልም ላይ ሆና በጣም ደስታ ላይ ናት። ማህሌት ሌላኛው እቅዷ ብሩኬንና ሞገሴን አንድ ነገር ማስደረግ እንደሆነም ትነግራታለች። ይኸውልሽ ምሳሌን አጣ ማለት እኛንም ያጠቃናል። ስለዚህ የምታደርገውን ነገር እየተጠነቀቅሽ፣ ሞገስም የሆነ ነገር ሆነ ማለት ብሩኬ አይለቀንም። ብቻ እነዚህ የሚጓደዱ ጓደኛሞቾች የሆነ ነገር ሆነባቸው ማለት በእኛም አንድ ነገር ይመጣብናል እያለች እያስጠነቀቀቻት ነው። ማህሌት ለዚህ ሁሉ ከጎኗ ጠበቃ ሆኖ ሊያግዛት የሚችለው ዝና ስላለ አሁን ላይ የልብ ልብ ተሰምቷታል። ብሩኬም ገንዘቡን ስለላከለት ለሞገሴ ስልክ በመደወል በጣም አመሰግናለሁኝ፣ እኔ ግን በዚህ ልክ ትረዳኛለህና ታግዘኛለህ ብዬ አላሰብኩም ነበር እያለውም እያመሰገነው ሳለ ሞገሴ ግን እንደው ስለምን ደወልክብኝ? አንተ እኮ ክደኸኛል አለው። ብሩኬም ጥፋቴን አምናለሁ፣ ይህንን ያደረግኩት ግን ለልጄ ሕክምና ስል ነው። አንተ በእኔ ቦታ ብትሆን ምን ልታደርግ ትችላለህ? ብቻ ግን
አሁንም ይቅርታ እጠይቃለሁ በማለት ይቅርታ እንዲያደርግለትም እየጠየቀው ነበረ። ሞገሴ መቼም ቢሆን ይቅር አልልህም፣ እኔ ራሴ ላይ ጥቃት ቢደርስብኝ በተሻለ ነበረ፣ የምወዳትን ሉላ ግን አሳልፌ ለክፉ አውሬ ሰጠዋት እያለን በጣም ተበሳጨ። ብሩኬ ያሳዘነው ነገር ቢኖር አሁን ላይ ሞገሴ ከስራም ከምንም ተፈናቅሎ ብቻውን ጎዳና ለጎዳና መንከራተቱም ልቡን ነክቶታል። ታዲያ ጎዳና ውለህ ማደረንም ሰምቻለሁ፣ ይህ ነገር ጥሩ ነው ብለህ ታምናለህ ይለዋል። በአሁኑ ሰዓት ከጎዳና ውጪ ምንም አይነት ስራና ጓደኛም እንደሌለው ይነግረዋል። ታዲያ ምን አማራጭ አለኝ በዚህ ከመቀጠል ውጪ? ገንዘቤ እንደው አይኔ እያየ አጥቸዋለሁኝ፣ ጓደኛም የለኝም እያለ ባይታወር እንደሆነና ብዙ የሆድ ብሶት እንዳለበትም እየነገረው ነው። ብቻ ከዚህ በኋላም ብሩኬ እንዳይደውልበት አስጠንቅቆታል። ማህሌትና ኤፍራታም ከዝና ጋር ለመመካከር ሄደው ነበረ። ገና ዝናን ስታዩ ይህ ሰው በጣም ያስፈራል አለቻት። በእርግጥ አዎ ኮስተር ያለ ነው፣ ነገር ግን አንቺ ብዙ አትፍሪው እያለች ማበረታታቻት። ታዲያ ከተገናኙ በኋላ ፍላጎቷንም ለዝና እየነገረችው ነበረ። አሁን በቅርቡ ብሩኬ ልጁን ወደ ውጭ ሀገር ወስዶ ሊያሳክማት ነው። ይህ ከመሆኑ በፊት ግን ነገሩ እንዲደናቀፍ አድርግልኝ አለችው። ዝናም እኔ ሞገስ እንጂ ስለ ብሩኬ አይመለከተኝም በማለት ሲነግራት እሷን በጣም ትደናገጣለች። ሞገሴን አጥቅተህ ብሩኬን የምትተወው ከሆነ አይለቅህም አለችው። አይ እሱን እንኳን ተይው፣ ማለትም ሞገሴና ብሩኬ አሁን ላይ ተጣልተዋል። ሞገሴ ላይ ጥቃት ባደርስበት ብሩኬ ምንም አያመጣም በማለት እየነገራት ነበረ። ማህሌት ግን አይ እንደዛ መሆን የለበትም፣ ምሳሌ በፍጹም መታከም የለባትም፣ ብሩኬ ወደ ውጭ ሀገር ከመሄዱ በፊት ነገሩ መደናቀፍ አለበት በማለትም እየነገረችው ነው። እሱ ምንም ችግር የለውም ለኔ ተይው፣ ኤርፖርት ገና ሲደርስ እንዲመለስ ይደረጋል በማለትም አሁንም የማይጨበጥ ህልም እያስጨበጣት ይገኛል። ቅድስት ከሬስቶራንት ከተመለሰች በኋላ ሰክራ ስለነበረ ተኝታ ስትነሳ ራሷን ከቤት አገኘችው። ካጠገቧ የተቀመጠችው ዳጣ ናት። የት ነው ያለሁት በማለትም ጠየቀች። አይዞሽ ደህና ነሽ፣ እኔ ባልደርስልሽ ኖሮ ግን ተበልተሽ ነበር በማለትም ነገረቻት። ነገሩን በሚስጥር እንደያዘችና ብሩኬም እንዳልሰማች አስረዳቻት። ቅድስትም ግራ ተጋባች። እንዴት ሊሆን ይችላል? ገንዘቡስ ለምሳሌ የት መጥቶ ሊሞላ ይችላል እያለችም ነገረቻት። ለምሳሌ ሕክምናማ ሞገሴ ልኮለታል በማለትም ደስታዋን ገለጸችላት። ቅድስትም ይህኔ በጣም ተደሰተች። ማህሌትና ኤፍራታም ከዝና ጋር ተመካክረው ወደ ቤት ከተመለሱ በኋላ ከአጋቾች ጋር በመነጋገር ሞገሴን የሆነ ነገር እንዲያደርሱበትም እየተመካከረች ነው። ኤፍራታም ከአጋቾች ጋር ስትነጋገር ምናልባትም እንደባለፈው እንደ ቅድስት ሊያጭበረብሩሽ ቢችሉስ? በባለፈው እኮ ቅድስትን ገድለናታል ብለው ነበረ ከአንቺ ገንዘብ ከተቀበሉ በኋላ ያ ነገር ሳይሳካ የቀረው በማለት ማስረዳቻት። ሆኖም በስራ መካከል እንዲህ አይነት ነገር ያጋጥማል፣ እሱን ለኔ ተይው፣ ለማንኛውም ሞገሴ አሁን መታገት አለበት እያለችን በውሳኔዋ ጸንታለች። ከአጋቹ ጋራም በመመካከር አጋቹ በቅርብ ርቀት ሞገሴን እየተከታተለው ነበረ። ሞገሴ በበኩሉ እዛች ጎዳና መዋል ማደር ከጀመረ ሰንበትበት ብሏል። ዛሬ ላይ ግን ቆም ብሎ የችግሩን መንስኤ ማሰብ ጀምሯል። ምን ነበር ያደረግኩት በማለት ራሱን ይጠይቃል። በመጀመሪያ ራሴ ስህተት ሰራው፣ የጓደኛዬን ሚስት አማገጥኩበት፣ ከዛም ሀብት ንብረቴ ተወረሰ። ይህ ደግሞ ለሰራሁት ቅጣት ነው። አሁን ላይ ግን እስከ መቼ በዚህ ሁኔታ የሉላንም ሁኔታ መጠየቅ ይኖርብኛል? ለምን ሞገሴ ተነስ እያለም ራሱን ማበረታታት እንዳለበትና በዚህ ድባቴ መቀጠሉ በህይወቱ ላይ ሌላ ፈተና እንደሚገጥመውም እያሰበ ነው። ታዲያ በዚህ ሁኔታ ላለመቀጠል ከራሱ ጋር ቃል ገብቶ በቅርብ ርቀት የሚከታተለው አጋች ግን ከማህሌት ጋር በመደወል ይህ የሚታገተው ሞገሴ እየተከታተለው እንደሆነና ድርጊቱን አሁን እጅ በእጅ ሊፈጽመው እንደሚችልም ነግሯታል። እሷም ሞገሴ ማለት አደገኛ ሰው ነው እንዳያመልጥህ እያለችም ነገሮችን እያመቻቸች ነው። ሞገሴም በቅርብ ርቀት የሚከታተለውን አጋች ያየውም አይመስልም። እንግዲህ ፈተናዎች የተደራረቡበት ሞገሴ ዛሬ ላይ ደግሞ ምን ገጥመው ይሆን? በቀጣይ ክፍል አብረን የምንመለከተው ይሆናል። ምሳሌ ድራማ ክፍል 57 የዛሬውን ይመስላል። ውድ የጉና ቲዩብ ተከታታዮች እዚህ ድረስ ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት ጋበዝኳችሁ። ባይ ባይ።